ወደ መኪና ወደ መኪና ቆናቲን ኬስ ያመጣችሁት ለምን እንደምትመጣው ለታከኝ አማ ኬስ ያመጣችሁት ይኸውልህ እኮ አይደለም የቢባክሽን አይተቸግሪ ይቻላል እንጠቀማታ አባቴ ሊገደልሽ አንቺ ልጄን ከወለድኩ በኋላ እኔ አራስ ቤት ራሱ በትክክል እንኳን አልታረስኩም። እኔ እኮ ገንዘብ ምንም አይጠቅመኝም እንድትለምን ብቻ ነው የምፈልገው። አይደለም ቆይ እኔ ቆማታ አርፈሽ ቁጭ በይ ትሰሚኛለሽ? እባክሽን አርፈሽ ቁጭ በይ ለልጅሽ አይ የፈለገውን ነገር ይበል። ምን ማለት እኛን ማጣላት ነው ያላስፈራኝ ነገር እሺ ማለት ያንቺ እጅ አለበት አይደለም። ይኸውልሽ የኔ ልጅ እኮ አክስትሽ እኮ አታላይ ነው ከምወደው ባሌ የተለያዩትኝ በእነሱ ምክንያት ነው። ስንቱ ምኑን ከምን አድርጌ ልንገር? ስንት ነገር አጥቼ እንደው እኔ እንጃ እንዴት አድርጌ እንደምነግርህ አላውቅም። ስንት ብዙ ሁሉ ነገር ተደበላለቀ። ምንም ነገር እሱ ነው የገረመ። እሱ እንኳን ሲሞት እኔ መጥቼ እንዳልቀብረው የምወደውን ባሌን እንኳን የልጄን አባት መጥቼ አልቅሼ እንዳልቀብረው ነው የሆንኩት። ልጄ ወንጀለኛ አይደለችም። አሁን ልጄን እዚህ ውስጥ እንዳከታት ነግሬሃለሁ። ሲጀመር ከዚህ በላይ እሷ ያደረገችን የእሷ ወንጀል አይደለም። ታመሙን አልሰማው መሞቱን ከሞተ በኋላ ነው እኔ እንኳን ምንድነው እንዴት ነው ብዬ እንኳን እንዳልጠ የጥድፊያ ነው የቀበሩት። መጥቼ ከምን እንደሆነ እንኳን ሬሳውን ቼክ እንዲደረግ ላለማድረግ በቃ እኔ እንዳላይ በፍጥነት ነው የተቀበረው። እኔ የሐቁን የክሩ የራሱን መብቱን ነው እንጂ የተናገርኩት ከእሷን ይውሰድ አላልኩም። እሷስ ስጋው እኮ ናት። የገዛ ልጁ እንኳን አይታው እንድትቀብረው እንኳን ለቀብሩ ላይ እንኳን እንድትደርስ አልተደረገም። ማቴ ሞታለች ስትያል ነበር እኮ በቃ እሷ አጀለበት ለልጅሽ ይሄን አታሳያት። ስለዚህ ዶክመንት ስለምን እንደምታወሩት ምን ማለት ነው? ምንድነው የምታሳዩት? እያመናጨቃቸው ወደ ልመና ቦታ እየወሰደች ከዛ በጨማሪ ደግሞ በልመና ህይወት እንዲተዳደሩና ሆን ብለው ሴትዮዋን አይኗን እንዲጣፉ ምን አይነት ክፍል ውስጥ ጭምር አፍነዋት እንደነበረ መታየት ነው። የኛን ህይወትና የኛን ህልውና ያፈነችው ምን ሊባል ነው? ምን ሊሆን ነው? ሲሆን ብዬ ምንም ነገር ያደረኩት የለም። ሰው እንዴት ልጁን ሆን ብሎ እዛ ነገር ውስጥ የማይሆን ነገር ለምን ሊሆን ይችላል? ያው አማቿ ስለሆነች ያለ መግባባት ነገር ሊኖር ይችላል። አባትሽን የማይሆን ወረቀት እንዲፈርም አድርጎ ከውርሱ ውጪ ያደረገው ማን ነው? ይሄ የሚያሳየው አንድን እውነት ነግርሻለሁ። እናትሽ የአባትሽ ሞት ላይ ከአክስትሽ ጋር ተባባሪ እንዲሁም ንብረቱን እንዲወረስበት ተስማምታ ስትሰራ የነበረች ሰው ነች። ይኸውልሽ እያንዳንዱ ነገር ለልጅሽ ማስረዳት ያለብሽ ሰዓት ላይ እያንዳንዱ ነገር ካላብራራሽላት ወደ ከፋ ነገር ነው። አንቺ ምን አድርገሽኛል? ይኸውልሽ ምናልባት ለአንቺ ነገሮችን ግልጽ ለማድረግ ያዘው የልትሄድ ነበር የታባልቴን ነበረ ምን አባስ ሮጠ ና ተነስ የታባልቴን ነው ና ተነስ እንጀራ ነበር ምን ጠይቃት እኮ ገንዘብ ምናምን እኮ አይደለም እንጀራ እንድትሰጠን ነበር ምን ጠይቃት እገለዋለሁ ዞርዛ ምን ማለት ነው እኔ ከዚህ ወንጀል ነው መውጣት የምፈልገው ምን ማለት ነው እንደ ቀልድ ነግሬያቸዋለሁ ማለት ነው ነገር የለም በህይወት ይኖር ይሙት ይሰቀል ይቀበር ምንም ማቀው ነገር የለም ጓደኛዬ ነበረች እንደዚህ እኔ ማለት የአባቴን ህመም እንድታየው ስሜቱን እንድትረዳው ስለፈለኩ ነው እንጂ ያን ያደረኩት ሙሉ በሙሉ አይኗ አልጠፋም ይያኑ አግቶ ቤት ውስጥ ማስቀመጥ ነበር ስራዬ ምን ታርጋቸው አጣርጋ አላቅም በቃት ያለውን ነገር እርግጠኛ ነኝ 100% ደግሞ ስነግርህ ማለት ነው እናቷ ነው የምትሆነው ክለኛ አክስት ነች ወይስ ዝም ብሎ አክስት የሚሉት አክስት መሆኗን እኔ ራሱ ተጠራጠራለሁ ማለት ካደረሰችብኝ ነገር አንፃር እንኳን አጠፋው በአባቴ ያደረጉትን ነገር ነው ያደረኩት አባትሽ ምንድነው ነገር ነው ይለምን ነበር እሷም እንድትለምን አደረኳት ሌላ የተለየ ነገር እኮ የለው እና ያውንም ሴት ልጅ ነኝ ምንም አታመጣም በሚለው ግን አባቴ ሁሌም ቢሆን እነዚህ ሰዎች ላደረጉብን ነገር ፍርድ ማግኘት አለባቸው እኔም ፍትህ ማግኘት እፈልጋለሁ እያለ ነበር የሞተው እናም የሱን ቃል ለማክበር ብዬ ነው ይሄን ሁሉ ነገር የማደርገው ወይኔ ልጅ አባትሽ እኮ አረፋለች እንደ ቀልድ ማለት ነው ለመናገር እንኳን አልተጨነቀችም እንደ ቀልድ አድርጋ ነው እንዴ አባትሽ እኮ አረፋለችኝ አስበው ልጅ ሆነ የአባትን ሞት መርዶ እንደዚህ ስትናገር ያ ማለት ዞሮ እሱንም የገደለችው እሷ ናት እኔ እስከማውቀው ድረስ አረግነው ነገር እንዳለ ጤነኛ ነገር ከጀርባሽ ምን እንዳለ ነግሬያቸዋለሁ ሁሉንም ነገር ምንድነው ከጀርባ ያለው ምን ያህል ምን ማለት ነው እናትሽ በህይወት አለች ውድ የትርታ ሚዲያ ቤተሰቦች እንግዲህ ዛሬም ተመልሰናል ትላንት የተፈጠረው ነገር አሳይተናችኋል እነዛ አይናቸው ስለጠፋው ሴትዮ የጀመርነውን ኬስ ታውቃላችሁ ልጅቷ የሰጠችን አንዳንድ መረጃዎች ነበሩ ያልሰጠችንም መረጃ ነበር እንዲሁም እዛ
ወደ ጫካ ሮጦ ለመልጠን ሲል የያዝነው ልጅም የሰጠን መረጃ ነበረ እናት እንዳላትና እናቷ ልትሆን እንደምትችል ይሄን ጉዳይ ከኋላ መታስተራት አንዳንድ መረጃ ሲሰጠን ነበር። ውድ ቤተሰቦች በዚህ አጋጣሚ ስናጣራ በጣም ያስደነግጡ መረጃዎችን አግኝተናል። ይሄ ኬስ ካሰብነው በላይ ውስብስብ ነገሮቹ እኛ ያሰብናቸው ሳይሆን ከዛም የከፋ የሀብት ጉዳይ፣ የብር ጉዳይ፣ የበቀል ጉዳይ የተወሳሰበ ነገር ያለው ሲሆን ማን ነው ይሄን ነገር ከኋላውን የሚያስደርጋት? እቺ ልጅ ቢበዛ 22 23 ዓመቷ ቢሆን ነው ብለን የምንገምተው። ማን ነው ከኋላውን ይሄን ነገር የሚያስደርጋት የሚለውን ነገር እያጣራን ነበር ቤተሰቦች። በዚህ አጋጣሚ እናት እንዳላት ፍንጮች አግኝተናል፣ መረጃም አግኝተናል። እሷንም ለማግኘት እዚህ አካባቢ ተቀጣጥረናል። እኔና ሳሚ እንግዲህ እዚህ የተገኘ ነው ሴትዮዋን እዚህ ለማግኘት ነው። እኔ አንድ ጉዳይ ላይ እሱን ለማጣራት ልሄድ ስለሆነ በመጀመሪያ ግን ሴትዮዋን በቁጥጥራችን ስር መዋል ስላለብን እሷን ለማግኘት እዚህ ተገናኝተናል። እንግዲህ አሁን ቀጥታ ሹፌራችን ወደዛ ይወስደናል። እዛው ሄደን እሷን የምናገኛት ነው የሚሆነው። አንድ አካባቢ ላይ ስትወጣ እንደታየች በፎቶ የላክንላቸው እዛ አካባቢ ሲሰልሉ የነበረ ሰዎች ጥላ ያዘች አንድ ሴት ምልክት ሰጥተውናል። ወደዛው እንሄድና እሷን በቁጥጥር ስር ለማዋል ነው ሳሚ እዚህ የተገናኘ ነው። አዎ እንግዲህ ተሙዬ በጣም አስቸኳይ ጉዳይ እንደገጠመም ነግረኝ ነበርና እቺን ሴት በቁጥጥር ስር ማዋል ለስራችንም ከዛ በተጨማሪ ለተፈጠረው ነገር በጣም ይጠቅመናል። እስቲ ወደዚህ የምትመጣበት አይነት ሁኔታ ይፈጠራል። አንዳንድ ጥቆማዎችም ተሰጥተውናል። እሷን እንዳየን ለመያዝ እንሞክራለን። እንግዲህ እሷ ጋር ትልልቅ ሚስጥሮች ይኖራሉ ብለን እናስባለን። ከዛ በተጨማሪ በእሷ መረጃ ተንተርሰን ብዙ ነገሮችን ለማስተካከል ነገሮችን መስመር ለመያዝ ይመቸናል ብዬ አስባለሁ ተሙዬ። ስለዚህ ቀጥታውን ወደ እሷ መሄድ መቻል አለብን ማለት ነው። አዎ ሹፌራችን ወደዛ ተወስደናል። እንግዲህ ወደዛው እናመራና እዛው ስንደርስ የምናሳያችሁ ይሆናል። አንድ መንገድ ዳር ነው እንግዲህ ስታልፍ ታይታለች የተባለው። ወደዛው እናመራና መረጃ እንደምናገኝ ተስፋ አደርጋለሁ። ቀጥታ ወደዛው እናመራ። ሹፌሩ አስነሳልን እባክህ። ውድ ቤተሰቦች እንግዲህ ሃይዌይ መንገድ ነገር ላይ ነው ያለነው። ሴትዮዋ እዚህ አካባቢ ከመኪና ስትወርድ ታይታለች። ኦሬዲ ከፊት የምትመጣው ጃንጥላ ሴትዮ እሷ ትመስለኛለች። ወደዛው ልናመራ ነው። ሳናስነቃ ወደ መኪና እንደምንም አግተንም ቢሆን አስገብተን እቺ ዋና የሴራ ጠንሳሽ ነች የተባለችውን ሴትዮ ለመያዝ እዚህ ተገኝተናል። ውድ ቤተሰቦች እንግዲህ ከአዲስ አበባ ጫፍ አካባቢ ነው የምንገኘው። ወደኛ ማቆያ ለመውሰድ እሷን ለመያዝ እዚህ ተገኝተናል። ቤተሰቦች ተከታታይ የሚከታተላ ሰው መድበን ነበር። የተከታተላ ሰው ደግሞ እዚህ እንደምትገኝ ነግሮናል። ወደዛው እናመራለን። እስቲ ያው ወደዛው እናመራለን። ሳሚዬ በዚህ በኩል እንሂድና የምናገኛት ከሆነ እንሄዳለን፣ ካልሆነ በላይኛው በኩል ትመጣለች ተብሏል። ካሜራውን ዝቅ ታደርግና ከቻል ከመኪና ውስጥ ሆነ እየተከተላችሁ ትቀርጹናላችሁ። ዝቅ አድርገህ ካሜራ እንግዲህ ካሜራውን አብረው መታለች መሰለኝ። አብረው ሳሚዬ ጃንጥላውን ያዘችው እሷ ትመስላለች። እንዳስታውቅ አሁን እሷ ነው የምትመስለኝ። ተሙዬ እንግዲህ ሮጣም የማምለጥ ነገር ይኖራታል ብዬ አላስብም። ትንሽ ተለቅ ያለ ሴት ስለሆነች ተሸፋፍና እንደምትሄድና ራሷን ለውጣ እዚህ እንደምትቆይ ነው የተነገረን። እንግዲህ ቤተሰቦች ትንሽ ድምጽ ሊያስቸግር ይችላል። መኪናው ቦታውም የሚመች ስላልሆነ እስቲ ማክሳችንን እንዳይታወቅ ነው። ሰላም ነው እናቴ፣ እንዴት ነሽ? ወይዘሮ የተዋበች አንቺ ነሽ? እና ምንድነው ተረጋጊ። ተረጋጊ። በመጀመሪያ እኛ አሳያት፣ መታወቂያውንም አሳያት። ወይዘሮ ተዋበችን ለመያዝ ነው የመጣው። አንድ ጥቆማ ተሰጥቶን እስቲ እየሄድን እናወራለን። ችግር የለም። ነይ እስቲ ወደ መኪና እየሄድን እናወራለን። ጥለውንም ተቀበል። አይደለም እኔ ምን አደረኩኝ ነው? በልጅሽ ጉዳይ ልጅሽ የሰው አይን እንድታጠፋ ሰው እንድታግት ያረክሹን እያንዳንዷን ነገር የምትናገር የኔ ልጅ ምንም አላጠፋሽ። ወደ መኪና ገብተሽ የምታወሪ እያንዳንዱ ነገር ውስጥ ሆነሽ ታስረጅና ህግ የምታውቁ ሰው ናችሁ እናት። የኔ ልጅ አይን አላጠፋሽ። ምን ሆነ ነው? ግባ አንተ፣ ችግር የለም እኔ አስገባታለሁ። የትም ይኸውልህ እኮ አይደለም እኮ የቤባክሽን አትቸግሪ ይቻላል እንጠቀማታ አይደለም ግቢ አርፈሽ በቃ ግቢ። የኔ ልጅ ምንም አላደረገችም። ምን ሆናችሁ ነው እናንተ? ልጅሽና አንቺ ተመሳጥራችሁ አስገብታችሁ ታፍሩኛላችሁ። ምን ሆናችሁ? እያንዳንዱ ስላደረግሽው ነገር አሁን ትናገሪያለሽ። እኔ ምንም ነገር ያደረኩት ነገር የለም። ልጅሽ ጋር ተባብራችሁ የሰው አይን እንዳጠፋችሁ እንዲሁም ደግሞ ብዙ ሰው እንደበደላችሁ እናውቃለን። አንቺ ማለት ለዛሽ ልጅ መናገር ይከብደኛል። አውሬን ልትሆን እየመረሽ ያሳደግሻት አንቺ እንደው የገዛ ሰው የገዛ ልጁን እንዴት አውሬ ያደርጋል? እኔ ምንም ነገር ያደረኩት ምን ሆናችሁ ነው? ምን ሆናችሁ ነው እናንተ? ለሁለት እንዴ መኪና ውስጥ አስገብታችሁ እንደዚህ? አረ የህግ አካላቶች እንደሆነ ነግረንሻል። ከዛ በተጨማሪ ደግሞ ብዙ ማስረጃዎች አንቺ ጋር እንዳሉና ሰውን በከፋ ሁኔታ አይን አጥፍታችሁ ለልመና እንደደረጋችሁ ከዚህ አካባቢ እንሂድ። ለነነታችንም ስለሚያሰጋት ካሜራውን ተጠፋውና ሹፌሩን ጥራልኝ ወደ ማቆያ። ሳሚ ዘይደን አንተ ጠይቃታል። አጥፋ ዝቅ አድርገህ። እሺ እንግዲህ ተመልካቾቻችን
ከእሷ ጋር መኪና ጋር የነበረን ቆይታ በተወሰነ መልኩ አይታችሁ ነበር ማለት ነው እንዴት እንዳገኘናት። ከዛ በተጨማሪ ግን አንዳንድ ግብግቦች ተፈጥረው ስለነበረ እዛ ቦታ ላይ ተሙ አንዳንድ ነገሮችን እያስተካከለ ከዛ በተጨማሪ አንዳንድ ነገሮችን ማውራት ስላለበት ያንን ጉዳይ እየጨረሰ ነው የሚገኘው። እኔ ደግሞ ከእሷ ጋር አንዳንድ ቆይታ አደርጋለሁ። እሺ እንግዲህ እዚህ ቦታ ላይ ስትመጪ ከዛ በተጨማሪ ደግሞ አንቺን መኪናው ሲንዝሽ የነበረው ግብግብ አለ። ለምን ወደዚህ ቦታ ላይ እንደመጣሽ እያንዳንዱ ነገር ስትናገሪ ነበርና እንግዲህ በዋናነት ምን አይነት ነገር ላነሳ እንደሆነ ታውቂያለሽ። አንደኛ እዚህ ቦታ ላይ ስትመጪ ተቀጣጣርሽ ነበር የመጣሽው። የተቀጣጣርሻቸው ሰዎች ደግሞ በአንቺ ቅጥረኝነት ወንጀልሽን ይፈጽምልሽ የነበረ ልጅ ነበረ። ከዛ ውጪ ደግሞ ካንቺ ጋር ብዙ ነገርን ስትፈጽም የነበረ ካንቺ ጋር ብዙ ነገርን ስታደርግ የነበረችም አንድ ሴት ነበረች። የእነሱን ጉዳይ ላነሳ አይደለም፣ ስለ ዘውድነሽ ስለተባለችው ሴት ነው። ከዘውድነሽ ጋር ብዙ አይነት ወንጀሎችን እንደፈጸምሽባትና ብዙ ነገር እንዳደረግሻት እናውቃለን። ለዚህ ሁሉ ነገር ደግሞ ተጠያቂ እንደሆንሽና ህግ አንቺን በስርዓት እንደሚጠይቅሽ ለምን ግን ይሄንን ሁሉ ነገር ማድረግ እንዳስፈለገሽ ግልጽ በሆነ አማርኛ እንድትነግሪኝ ፈልጋለሁ። ተግባባል? ነገርኩ እኮ መኪና ውስጥ ሁሉን ነገር ነግሬሃለሁ። ምንም ግልጽ የሚያስፈልገው ነገር አይደለም። ደግሞ እኔ ወንጀለኛ አይደለሁም። ወንጀለኛ ነሽ የምትለኝ ከየት አምጥተህ ነው ወንጀለኛ ነሽ የምትለኝ? ወንጀለኛ መሆን ካለባት እሷ ናት ወንጀለኛ የምትሆነው። ይኸውልሽ ዘውድነሽን እኮ አይኗን አጥፍታችሁ ከዛ በተጨማሪ ደግሞ ብዙ አይነት ጉዳት እንዲደርስባት ያደረጋችሁ ሴቶች ናችሁ። እንዴት ነው እሷን ወንጀለኛ ነች ልትይ የምትችይው? አይኗን ሌላም ነገር ማድረግ ብችል ኖሮ ሌላም ነገር ባረጋት ደስ ባለኝ ነበር። እሷ ያደረገችውን ታውቃለህ? ምንም የምታውቀው ነገር የለም። አሁን ከመሬት ተነስተ ወንጀለኛ ናችሁ ወንጀለኛ አይደላችሁም የምትለው ብዙ ነገር ነው ያደረገችን። እንደው ብችል አሁን ራሱ ብዙ ነገር ባረጋት ደስ ይለኝ ነበር ማለት ብዙ ነገር ነው ያደረጋችሁ ስትይ ብዙ ነገር ብታደርጋችሁም እኮ እንደዚህ አይነት ወንጀልን ለመፈጸም ህግ ለእናንተ የሚፈቀደው ነገር ይኖራል ብዬ አላስብም። ያደረገቻችሁም ነገር ካለ ደግሞ በትክክለኛና በህጋዊ መንገድ ነገሮች እንዲፈቱ ማድረግ ትችሉ ነበር አይደለ? ህግ ቢኖር ኖሮማ እንደዚህ አንሆንም ነበር። ህግ ስለሌለ እኮ ነው። ህግ የለም ብላ ነው ብዙ ነገሮች ያደረገችው። ሁሉ ነገር በድብቅና በሚስጥር ነው ያደረገችው። ስለዚህ እኔም እንደዛ ነው ያደረኩት። ያደረገችውን የሰጠኋት። እስቲ ንገሪኝ፣ ህግ የለም እንድትይ ያስባለሽ? ከዛ በተጨማሪ ደግሞ እሷ አጥፍታለሽ፣ ለጥፋቷ ነው ይሄን ዋጋ ያስከፈልናት ብለሽ እያነሳሽ ስለነበረ ቀደምም ይሄንን ሁሉ ነገር እንድታደርግ የገፋፋሽ ነገር ምንድነው? ግልጽ አድርገሽ ንገሪኝ። ብዙ ነገር ልጄን እንዴት እንዳሰቃዩት ብታይ፣ ብዙ ነገር ከልጅ በላይ ምንም የሆነ ነገር የለም። እንግዲህ አንተ እንደምታውቀው ልጅን ያክል ነገር ልጅን ብቻ አይደለም እኔንም ከትዳሬ ያለያዩኝ ከምወደው ባሌ የተለያዩትኝ በእነሱ ምክንያት ነው። ስንቱ ምኑን ከምን አድርጌ ልንገር? ስንት ነገር አጥቼ እንደው እኔ እንጃ እንዴት አድርጌ እንደምነግርህ አላውቅም። ስንት ብዙ ነገር ነው የሆንኩት። እንዴት አድርጌ ልንገር? ምኑን ከምን አድርጌ ልንገር? እስኪ ከምወደው ባሌ ያለያዩኝ ብለሽ ነበርና ከምትወጁ ባልሽ እንዴት ነው ልትለያዩ የቻላችሁት? ባልሽስ በምን አይነት መንገድ ነው ካንቺ ጋር ሊለያይ የቻለው? በሰላም ከምንኖርበት ቤት ነው ፈንቅል ያስወጣችኝ። ከሱ ጋር ስንት ነገር ስንት ቃል ተነጋግረን ስንት ነገር በስንት ፍቅር ውስጥ የነበረን ሰዎች ምን እንደነካው ሳይታወቅ ልጄን እንደወለድኩኝ አንገቴ ቆረጥ እንለያይ አለ። ምን ሆነ ነው ብለው ምንም ነገር ሊሰጠኝ አልቻለም። በእሷ የተነሳ የሁሉ ነገር በእህቱ የተነሳ ማለት ነው። በእሷ የተነሳ ስንት ጦርነት ተነሳ፣ ስንት ነገር ተባለ። ጭራሽ የወለድኳትን ልጄ እስከ መጠራጠር እንደዚህ ያልሆነ ሰውዬ ስንት እንጃ ብቻ ብዙ ነበር ያቀድ ነው ሳይሆን ቀረ። እሱም ቀርቶ እሺ ይሁን ብዬ ነብዬ እንድጠፋ አደረገችኝ። ልጄን ነጥቃ እሺ ታሳድጋለች ብዬ ሰጠውኝ፣ ጥዬ ሄድኩኝ። ነገር ግን እኔ እንደጠበቅኩትኝ እኔ ያደርጉልኛል ታደርጋለች ብዬ እንደጠበቅኩትኝ አልሆነ። ሁሉ ነገር ተደበላለቀ። ምንም ነገር እሱ ነው የገረመ። እሱ እንኳን ሲሞት እኔ መጥቼ እንዳልቀብረው የምወደውን ባሌን እንኳን የልጄን አባት መጥቼ አልቅሼ እንዳልቀብረው ነው የሆንኩት። ተወኝ አሁን ሆድ አታስብሰኝ። በመጀመሪያ አሁን አንቺ የምታያቸውን ነገሮች በሙሉ አምናለሁ አይደለም። ነገር ግን እሷ ላይ ሁሉ ነገሮች ተፈጽሟል። ብዙ ጉዳቶችን አድርሳችሁባታልና ይሄን ሁሉ ነገር ስለደረሰም ደግሞ እሷ ሙሉ ለሙሉ እናምናለን አይደለም። ነገር ግን ያገኘንበት መንገድ ከዛ በተጨማሪ እናንተ እንደዚህ አይነት ነገር ላይ እንዴት ተሳታፊ እንደነበራችሁ እናውቃለን። ስለዚህ ግልጽ አድርገሽ እንድትነግሪኝ የምፈልገው አሁን ከባለቤትሽ ጋር ያለያየችሽ እሷ እንደሆነች ከእንደገና ደግሞ ባልሽን በስርዓት ማለት በቃ እርምሽን አውጥተሽ እንድትቀብሪው እንዳላደረገችሽም ጭምር ነው። ይሄ ሁላ ነገር ሊሆን የቻለው እንዴት ነው? ያላችሁ ችግር ምንድን ነበር?
ምንም ችግር የለብንም ነበር። እሱ እግሩን ያሟል፣ ቁጭ ብሎ ብዙ ነገር ያደርጋል፣ ብዙ ነገር ያቅዳል። ብዙ በቃ እኔ እንጃ እኔ እንዴት ልበልህ። አካል ጉዳተኛ ቢሆንም ከአእምሮ በላይ ነው የሚያስበው። ከአእምሮ በላይ ነበር የምንተሳሰበው። ብዙ ነገር ነበር ህልማችን፣ እቅዳችን፣ ልጃችንን በጋራ አሳድገን ብዙ ነገር የምናስበው የነበረው። ግን በመሀል እሷ መጣች። በቃ ቤት ስላልቻለን ከእነሱ ጋር አብረን መኖር ስንጀምር በቃ ነገሮች በየቀኑ እየተቀየሩ መጣ። ነገሮች እየተበጣበጡ መጡ። ልጄን ከወለድኩ በኋላ እኔ አራስ ቤት ራሱ በትክክል እንኳን አልታረስኩም። መከሬን ያበላችኝ መከሬን አልናገርም ብዬ እሱ እንደ ልብ ስለማይንቀሳቀስ ለዛ ተወኝ እስኪ በእናት ብዙ ነገር ሆንኩኝ። ግን ይሁን ብዬ ችዬ ለልጄ ስል አብሬው ፍቅርም ስለነበረን ከሱ ጋር ይሁን ብዬ አብሬው ኖርኩኝ። ከዛ ልጄ ከፍ ስትል እግር ስታወጣ ብዙ ነገሮች ሲፈጠሩ እህትየው ድጋሚ እንደገና ምን እንደተጫረባት አላውቅም። ነፍሲ ትውጣ ከዚህ ቢተለያዩ አለች። እሱም እሺ ብሎ እሷን ተቀበለ። እኔ ምን እንዳለችው ምን እንደተፈጠረ አላውቅም። ብቻ የሆነ ነገር ምን እንደሆነ አላውቅም። ለእኔም ራሱ ግራ ያጋባኛል። እንደዛ የነበረን ፍቅር በቃ ውጪ ሲለኝ እኔ ልጄም ከኔ ጋርም ከምትሰቃይ እኔም ምንም ነገር ሳይኖረኝ ስለሆነ ከቤት ወጣሁትኝ እንዳትሰቃይ ብዬ አሳድጉልኝ ብዬ ጥዬ ወጣሁኝ። ያሳድጓታል። እኔ ምንም እኮ አልጎደለ ምንም የማይጎልበት ቤት ውስጥ ልጄ እንዴት እንዳደገች ብታውቅ። የኔንስ መሰቃየት የኔን እንትን መሆን እሱም ብቻ አይደለም። እሱም ሲሞት መታመሙን አልሰማው። መሞቱን ከሞተ በኋላ ነው እኔ እንኳን ምንድነው እንዴት ነው ብዬ እንኳን እንዳልጠ የጥድፊያ ነው የቀበሩት። መጥቼ ምን እንደሆነ እንኳን ሬሳውን ቼክ እንዲደረግ ላለማድረግ በቃ እኔ እንዳላይ በፍጥነት ነው የተቀበረው። እኔ ምንም ነገር ማለት አልችልም። ከአቅሜ በላይ ነው። እንዴት እንደማረግ አላውቅም። ያ ሁሉ ሆኖ ታዲያ አንተ ትችላለህ? አቅሙ ይኖርሃል? የምትወደውን ሰው አተ ልጅክ አጓጉል ሆና እንጃ የእነሱን ልጆች እስኪ ስንት ነገር የደረሱት። የእኔ ልጅ ግን ለምን ምንም ባልጎደለበት ቤት ሀብት ንብረት ባለበት ቤት ይሄ ሁሉ ንብረት ለማንም የሚተርፍ ቤት ውስጥ ያለ ለማንም የሚሆን እንዴት አንድ ልጅ ማሳደግ ያቅታል? ይከብዳል? አይከብድም። እንኳን ለማንም ለባዳም እኮ የሚተርፍ ነው ያለው። ግን ልጄን አጓጉል አድርገው ለዛ ብዬ ነው ዋጋቸውን የከፈልኩት። እሺ ምናልባት በዋናነት ነገሮችን ለማስተካከል ስለሆነ እኛም እየፈለግን ያለ ነው። ሁሉንም ነገር አጥርተን መጀመሪያ የተበላሸውን እንዴት አድርገን እንታስተካክለው? ከመጀመሪያው ጊዜ ጀምሮ የነበረባችሁ ችግር ነበር ወይ? አንቺና እቺ ሴት ወይም ደግሞ ጉዳት ያደረሰችበት ሴት ምን አይነት ችግር ነበረባችሁ? ከትዳራ እንዴት የሰው ልጅ ከመሬት ተነስቶ ከአንድ ትዳር እንዲለያይ እንዲበተን ይፈልጋል ብዬ አላስብምና ባለቤትሽ አንቺን በማግባቱ ደስተኛ አልነበሩም ወይስ ምንድን ነበረ ምክንያታችሁ? አረ ከባለቤት ጋር ምንም ነገር ችግር የለም። እሷ በምን ይሄው በቃ ባለው ነገር ትወስዳለች ትካፈላለች በሚለው ነው እንጂ ምክንያቱም እሱ እንደ ልብ አይንቀሳቀስም። የፈለገበት እንደሷ ወደዛ ወደዚህ ማለት አይችልም። አካል ጉዳተኛ ስለሆነ ማለት ነው። ስለዚህ ለዛ ብላ ነው ያንን እንትን ስለምታቅ ነው ያባረረችኝ። አቅም እንዳለ ስለምታቅ ምን አብረት እንደምሟገስ ስለምታቅ ያንን ነገር እንዳላረግ ነው እንድንፋታ የሆነው። እሱም ደግሞ ያው አካል ጉዳተኛ ስትሆን አንዳንድ ጊዜ የምታምነው ነገር አለ አይደለ? ምን እንዳለችው አላቅም። እኔ በወጣው ሰዓት ያን ነገር አለችው። ተነስቼ እኔ ተናድጄ ስለነበር ወዶም ስለነበረ እንደዛ ይሄን ያክል ይጨክናልን ብዬ አላሰብኩም። እሷን ተከትሎ እንደዚህ ይሆናል ብዬም አላሰብኩም። ከዛ እንደ ቀልድ ነው እሺ በቃ ምናምን ነገሩን ለማብረድም ተነስቼ አሳድጓታል ብዬ ትይሄድኩኝ። ተመልሼ የሆነ ሰዓት መጣ አነጋገርኳቸው ምናምን ችግር የለው ምናምን አሉ። ከዛ ነገሮች ለካ ከምል በላይ የማይሆን ነገር ሆኗል። ከዛ በቃ ይሄ ነው መታመሙን እንኳን ሳልሰማ። እሺ እንግዲህ ያንቺን ልጅ አግኝተናት ነበርና እሷ የተለየ ጥቆማ ሰጥተን ነበር። በወርስ ምክንያት ብዙ ነገራችሁ እንደተመሰቃቀለ ዋነኛ ከነዛ ሰዎች ጋር የመጣያችሁ ምክንያት ወይም ደግሞ እቺ ሴት በዛ ልክ እናንተ ላይ ክፉ ልትሆን የቻለችው በወርስ ምክንያት እንደነበር ነውና ይህ ሁሉ ነገር እንዴት ነው ሊሆን የቻለው? ውርስ ነበር ያጣላችሁ? አንቺስ በተለየ ሁኔታ ባለቤትሽን የምትመክሪው ነገር እንዳለ ተሰምቷት ነው ይሄንን ሁሉ ጉዳት ልታደርስባችሁ የቻለችው? ምንም እኔ የሐቁን የክሩ የራሱን መብቱን እንጂ የተናገርኩት ከእሷን ይውሰድ አላልኩም። እንኳን ለሁለቱ ለሌላም የሚተርፍ እኮ ነው። ምንም ይሄን ያክል እኮ እንትን የሚል ለሌላም የሚተርፍ ስንት ነገር ያለበት ቤት ውስጥ ለአንድ ልጁና ለሱ የሚሆን ጠፍቶ እኮ አይደለም።
ግን እኔ አላቅም ምን እንደተነፈሰባት ምን እንደሆነች አላውቅም። ጎረቤት ምን እንዳሏት አላውቅም፣ ወይም ከሌላ ጋር ምንም ነገር አላውቅም። ብቻ ከመሬት ተነስታ ነው እኔ ላይ እንትን ያለችው። ምክንያቱም እሱ እንደ ልብ መንቀሳቀስ አይችልም ብያለሁ። አካል ጉዳተኛ ስለሆነ እኔ ነኝ ያለሁት ለሁሉም ነገር። ቀበሌ የሚሄዱ መታወቂያ ለማሰራት የትም ቦታ ላይ ለመሯሯጥ እኔ ነኝ ያለሁት። እንግዲህ ያው ያንን ትወስዳለች ከኔ ጋር ትጋፋኛለች ብላ አስባ ሊሆን ይችላል። እኔ የኔ ያልሆነውን ለምን ብዬ ወስዳለሁ? የባለቤቴ መብት ነው። ያንን ነው የጠየቅኩት። ደግሞ የዛን ሰዓት እኮ የሚጠይቅበትም ሰዓትም አልነበረም። ብዙም እንትን አይደለም ገና። እኔ እንጃ ብቻ ምን እንዳሰበች ምን እንደተፈጠረ ምን እንደበላች አላውቅም። ምን እንደተፈጠረ እኔ ፈጣሪ ያውቀው። ምናልባት እንደው ባለቤትሽ በተለየ ሁኔታ እነሱ ላይ ከዚህ በፊት አደርሶ የሚያውቀው ጉዳት ወይ ደግሞ አንቺ በተለየ የምታያቸው ሚስጥሮች አሉ? በምን አቁሙ? እሱ አካል ጉዳተኛ ነው። በምን አቁሙ ነው ያን ነገር የሚያደርገው? እኔ እንደውም ስጠራጠር እንደዚህ አካል ጉዳተኛ የሆነው በእነሱ ምክንያት ነው። ማለት እንዴት ይሄ የደረሰበት አካል ጉዳት ከጊዜ በኋላ የመጣ ነው ከልጅነት ጀምሮ ነው? እኔ ለሕክምና ሳንቲም ስለሌለኝ እኔ ዶክተር ስላልሆንኩኝ እንዲህ ነው ለማለትም ይከብደኛል። እሱም መናገርም ብዙም አይፈልግም። እነሱንም ማስጣት በጣም የዋህ እኮ ነው። በጣም ደግ እኮ ነው። መናገርም አይፈልግም ስለነሱ። መጥፎ ነገርም ተናግሮ አያውቅም። ለሕክምና ሳንቲም ስጭኝ እላታለሁ። አንዳንድ ጊዜ ሲላት ትሰጠኛለች፣ ሳይላት ደግሞ ትተዋለች። ገባ? ስለዚህ ለያንን ነገር ሙግት ውስጥ ስለምንገባ በዛ ነገር እንትን ጠልታኝ ሊሆን ይችላል፣ አላውቅም። እንደገና ልጅም ሲመጣም ሌላ ነገር አስባ ሊሆን ይችላል። እኔ አላውቅም። ብቻ እንደዛ ነው እኔ የማስበው፣ እንደዛ ነው እንጂ ይሄን ያክል በየትኛው እንትን እላታለሁ የእሷን ውርስ ልውሰድ ብዬ አስቤም አቅጄውም አላውቅም። አንቺ ቀጥረሽው ሲሰራው የነበረው ግለሰብ ወይ ደግሞ በአንቺ ቅጥረኝነት ይህንን ጉዳት ሲያደርስ የነበረው ልጅ እያንዳንዱን ነገር እንድትፈጸሚ ስታዥ የነበረሽው አንቺ እንደነበርሽ ነግሮናል። ልጅሽን እንድትጨክን ስታደርጊያት የነበረው፣ ልጅሽ እንድትጎዳ ስታደርጊያት የነበረው፣ ከዛ በተጨማሪ ደግሞ የአባቷን እንደመበቀል እንዳለባት ያንን ነገር ብዙ ነገሮች ብቻ ስትያት እሷን ከልጅነት ባህሪ እንድትወጣ የሚያደርግ አይነት ነገሮችን ስትነግሪያት እንደነበረ ነግሮናል። እና ይህንን ነገር ማድረጉ ለምን አስፈለገ? ለልጅሽ የወደፊት ህይወት፣ ለልጅሽ የወደፊት እጣ ፈንታ ምንም አያስጨንቅሽም? እንደ እናት እንደዛማ ስላሰብኩ እኮ ነው ይሄን ነገር ያደረኩትኝ። እነሱ ያደረጉትን እኮ ነው ያደረኩትኝ እንጂ ከእነሱ የተለየ ነገርማ ባረግ ኖሮ ዛሬ በህይወት እንደዚህ አይሆንም ነበር። ስንት ነገር ነበር። እኔ በመልካም ነገር አስቤ ነው ልጄን ጥዬላቸው የሄድኩትኝ እንዲያሳድጓት። እነሱ ግን ከማሳደግ ይልቅ እንዳይሆነ ሆኖ የጠበቀች። ስለዚህ ያንን ነገር ለመበቀል እኔ እንደውም ብችል ከዚህም በላይ ነበር ማድረግ የነበረብኝ። ተወኝ እስኪ። አሁን ዝም ብለህ ነው እኮ የምትደክመው፣ ዝም ብለህ ነው እንደዚህ የምጨቀጨቀኝ። ምክንያቱም እኔ እነሱ ያደረጉትን እሷ ላይ ያደረጉትን ነገር ብታውቅ ከዛ በላይ ነው። ልጅነቷን ነው ያሳጡብኝ ልጄን። እንዴ መማር እየቻለች ያልተማረች ልጅ ነው የሆነችብኝ። ስመጣ በለቅሶ ስመጣ ብዙ ነገር ነው የሆነው። ሁሉን ነገር ሀብት ንብረቱን በስሟ አዞራ አንድ ቤት እንኳን ለልጅ መስጠት አችልም እንዴ? አባቷ ቢሞት ምንድነው ችግሩ? ይሄን ነው ለማንም ተጥሎ እሷም ብትሞት እኮ ማንም ነው የሚወስደው። ለአንድ ልጅ አንድ ክፍል እንኳን መስጠት ይከብዳል? አይከብድም። ይሄ ሁሉ ሀብት ንብረት እያላት ምንድነው ችግሩ? ከዚህም በላይ ነበር ማድረግ የነበረብኝ እንጂ እንደው ብችል ከዛ በላይ ነበር። ተወኝ እስኪ አሁን። እሺ ከዛ ውጭ ደግሞ ልጠይቅሽ የምፈልገው ምንድን ነው ይሄን ያለ ርቀት ሄደሽ እነሱን ለመበቀል ብቻ ነው ወይስ ከተበቀልሽ በኋላ ልታገኝ የምትፈልጋቸው ጥቅሞች ነበሩ? ምክንያቱም ያየነው ያቺ ሴት አይኗ እንደጠፋ፣ አይኗ ከጠፋ በኋላ ደግሞ ከልጅሽ ጋር እየሄደሽ ልመና ስትፈጽም እንደነበርና በዛ ልመና በሚገኘው ገንዘብ ራሳችሁን ህይወታችሁን እንደምትመሩ ነበር ልጅሽም የነገረችን። ከዛ በተጨማሪ ደግሞ እኛም በአይናችን በብረቱ ያረጋገጥናቸው ነገሮች። ከዛ የተለየ ዓላማ ምንድን ነው የነበራችሁ? ከሷ በጊዜ ሂደት ውርሱን የመቀበል የመንጠቅ ሀሳብ ሳልነበራችሁ? እኔ ምን ሊያደርግልኝ ነገርኩህ እኮ። አሁን ይኸውልሽ ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ምትዋሺ ነገር እንዲኖር አልፈልግም። ሟሽክ እኮ እየዋሸሁ እኮ አይደለም። ሟሽ ቢሆንማ ጠይቄ ይሄድ ነበር። ይሄን ያክል እኮ እንትን የሚል አይደለም። ነገርኩህ እኮ እኔ ከዚህ በላይ ማድረግ ነበር። እሷን እንደሷ አውሬነት እንደሷ እንደ አንተ ለልጄ ምግብ 3 ቀን 4 ቀን ሳሰጥ የምትቆይ ሴትዮ እንደውም እኔ ተቀብዬ ተንከባክቤ እያኖርኳት ነው። እሺ እንደሱ ካልክማ እኔ በስነ ስርዓት እያኖርኳት ነው ማለት ትችላለህ። መጀመሪያ ላይ ስትናገሪ እንደነበረው ባለቤትሽን በቅጡ እንኳን እንዳልቀበርሽው ነበርና ምን አይነት ነገር ነበር የነበረው? ባለቤትሽ ካንቺ ጋር ከተለየ በኋላ ምን አይነት ህይወት ነበረው? አንቺንስ በዚህ ልክ ጠልተውሽ የቆዩት ለምንድን ነበረ? ምክንያቱም እሱ ከመጠን በላይ ታመመ። በጣም ሲታመም ልጅ የሚሄደች ታየው ነበረ። እኔ በቃ አቅም አነሰኝ። ምክንያቱም እሷን ይዤ የቤት ክራይ አለ፣ ሰው ቤት እያጠብኩ ነው እንደምታውቀው። ስራም የረባ ስራ ስለሌለኝ እንደዛ እየተሰቃየሁ ነበር ማኖራት።
ስለዚህ ከአቅም በላይ ሲሆን እየመጣ ሲመጣ እኮ ወር አልሆነውም እኮ እነሱ ጋር ሞተ ተብሎ በፍጥነት እኔ በምን አይነት እንትን እንደሆነ አላውቅም። የኔ እንኳን የሞተ እሺ እኔን ተወኝ እሺ የገዛ ልጁ እንኳን አይተው እንድትቀርበው እንኳን አልተደረገም። በጣም የሚያሳዝነው እሱ ነው ከሁሉም በላይ። እኔስ እሺ ባዳ ነኝ፣ እሷስ ስጋው እኮ ናት። የገዛ ልጁ እንኳን አይታው እንድትቀብረው እንኳን ለቀብሩ ላይ እንኳን እንድትደርስ አልተደረገም። ምን አለ በቀደም ብሎ ደክሟል ዛሬ ድረሺ ነገ ሊቀበር ነው ምናምን ቢሉ ምን ነበረበት? ምንም ችግር የለውም ነበር። የገዛ ልጁ እንድትቀብረው እንኳን ያልተደረገበት እንዴ! ከዚህ በላይ ነበር እንጂ አንተ ምን ሆነ ነው? ብዙ ስቃይ ነው ያሳለፍነው ለሕክምና ስንት ነገር ስንት ችግር ገባን። እሷም ትንሽ አንዳንድ ጊዜ እንትን ስለሚያማት ሳንቲም የለም ነበር። ይኸው እንደምታየው ነው ኑሮ ጣሪያ ነው። እነሱ ግን ይሄ ሁሉ ነገር ይዛ እንደዚህ ሆነ። ያ ነው ችግሩ። ይሄን ልጅ ይዘሽ በልመና ህይወት እየተዳደራችሁ እንደነበረ ነው ያየሁት። እንግዲህ ያቺ ሴትዮ እየለመነች እንደነበርና ያው በጣም የገረመኝ ደግሞ ተመልካቾቻችን ምን ያህል የልመና ህይወት የተሻለ ገንዘብ እንደሚያስገኝ ነው በዚህ ሰዓት ላይ። በዛ ሴትዮ ምክንያት ነው እየለመኑ የነበረው። ያቺ ሴትዮ የምታመጣውን ገንዘብ እየተጠቀሙ ነው እንግዲህ አንድን ግለሰብ ወይም ደግሞ ይህንን ጉዳት እንዲያደርስ የሚፈልጉትን ግለሰብ ቀጥረው ሲያሰሩ የነበረው። ከዛ በተጨማሪ ደግሞ የራሳቸውንም ኑሮ ሲጀምሩ የነበረው በልመና ህይወት ነው። የልመና ህይወት በዚህ ልክ የተሻለ ገንዘብ እንደሚገኝበት አሁን ነው እየተረዳን ያለ ነውና ይሄን ሁሉ ነገር ስታደርጉ እንደነበረ እናውቃለን። ከዛ ውጪ ደግሞ እንግዲህ ልጅሽ በተለየ ሁኔታ ትምህርቶችን በአግባቡ እንዳላገኘች በተለይ ከአባቷ ጋር ያላት ቅርበት በጣም የተለየ እንደነበርና ብዙ ነገሮችን ታስብ እንደነበር እናውቃለን። እና ይህንን ያህል ትምህርት ሳትማር ከዛ በተጨማሪ አንቺ ለበቀል እሷን እያዘጋጀሻት እንደነበረ ልክ እድሜዋ አሁን ባለችበት እድሜ ላይ ሲደርስ እንግዲህ የበቀል እርምጃሽን መውሰድ ነበር የጀመርሽው። ይህንን ሁሉ ነገር ያደረግሽው ለምንድን ነው? የልጅሽ ህይወት ሊያሳስብሽ ይገባል የሚለው ነገር ላይ ነኝ። አንቺ ምናልባት ወንጀል ውስጥ መግባት ኃላፊነትሽ ሊሆን ይችላል፣ መወጣት ያለብሽ ነገር ሊሆን ይችላል። ነገር ግን ልጅሽ በእንደዚህ አይነት ወንጀል እንድትሄድ በእንደዚህ አይነት ጭካኔ እንድትሄድ ማድረጉ ለምን አስፈለገ? የልጅሽ ህይወት ምንም አያስጨንቅሽም እንዴ? ለዛ ብዬ እኮ ነው አሁን ይሄን ነገር የምናደርገው። ገባህ አይደል? የልጅ ህይወት ስላሳሰበኝ ያን ሁሉ አመት እኔ ተቸግረን ተጠበን ስንት ነገር ሆነ ስንት ተሰቃይተን ኖረን አሁን ይሄንን ብታመጣ ለኔ የማይሆን ነገር ነው። እነሱ ያደረጉትስ እነሱ የሆኑትስ እኔ ከምነግር በላይ ነው። ብዙ ነገሮች ሆኛለሁ፣ ብዙ ስቃዮች ደርሶብኛል። አንተ አሁን ትንሽ ትንሹን አይተህ ነው ስንት ነገር የተሰቃየ ነው። እኔም ልጄ እንዴት አድርጌ ላስተምራት? የቤት ኪራይ አለ፣ የእሱ በሽታ አለ። ለእሱ ለህክምና እንኳን ሳንቲም ሰጥታን እንኳ ጠቀም ሲላት የሆነ ሳንቲም ተወረውረለናለች። እሱን አሟልተን ነው ሄደን የመንግስት ሆስፒታል ምናሳክመው። ምክንያቱም ጫማው ምንም መቀየር ስላለበት ቶሎ ቶሎ እግሩ በሽተኛ ስለሆነ እንደ ልብ ስለማይንቀሳቀስ ስንት ስቃይ አሳለፍን እና እንዴት አድርገህ ነው ያን ነገር አልፈ እንትን የምትለው እንዴ? የራሴ የሆነ ነገር የለኝ እና ምን ላድርግ? ምን ማድረግ ነበረብኝ? አንተ ራስህ እስኪ ምን ማድረግ ነበረብኝ? ልጄን በአግባቡ እንዳትማር ሆነች። አዎ አውቃለሁኝ፣ የልጄ ህይወት ያሳስበኛል። ነገር ግን ይሄው እንዳይሆን ሲሆን ነው እኮ ይሄን ነገር የተፈጠረው። እሺ እንግዲህ ከዛ በተጨማሪ ግን በዋናነት ጥቆማ እንድትሰጪ የምፈልገው አሁን የተጎጂዋን ሴት ብቻ ሀሳብ ይዤ ወይ ደግሞ እሷ ጋር ያለውን እያንዳንዱ ነገር ይዤ ብቻ አይደለም መንቀሳቀስ የምፈልገው። አንቺ ጋርም አለ የሚባሉ እያንዳንዱ እውነቶች ካሉ ማጣራት መቻል አለብን። ያቺ ሴት ላይ የተለየ ጉዳት ደርሷል። አይናማ ነበረች። ከዛ በኋላ እንግዲህ አይኗን እንዳጠፏት ነው ያለን መረጃ። በሕክምና በተለያየ አይነት መንገድ በሚቀባ አይነት ነገር አድርገው ነው አይኗን አፍሰው የነበረው እና እንግዲህ ይህንን ነገር መጀመሪያ ለማየት ለማስተካከል እንሞክራለን። ከዛ ውጭ ግን ሌላ ከዚህ በተጨማሪ የምትሰጪኝ መረጃ ካለ እነዚህ ሰዎች ወንጀል ስለመፈጸማቸው የምታውቂው ማረጋገጫ ካለ ወይም ደግሞ ስለ ባለቤትሽ አሟሟት ሊሆን ይችላል፣ ባለቤትሽ እንድትፈቺ ያደረጉበትን መንገድ ሊሆን ይችላል፣ ሌላ የምታውቂያቸው ነገሮች ካሉ የምትጨምሪልኝ ነገር ካለ ይኖራል። ነገር ግን አሁን እንደዚህ ነው ልልክ አልችልም። ብዙ ነገሮች ሊኖሩ ይችላሉ። አሁን እጄ ላይ የለም። እንዴት ላድርግ? ትንሽ ነገሮች ሊኖሩ ይችላሉ። አሁን ምንም ማድረግ አልችልም። እሺ እንግዲህ ይሄ ነገር ሆነ፣ እነዚህ ነገሮች ሁሉ ተፈጸሙ። ከዛ በኋላ ህይወትሽ ምን መሰለ? በተለይ ባለቤትሽ ከተወሰደ በኋላ ባለቤትሽ ካረፈ በኋላ ልጅ የማሳደግ ህይወት ምን ያህል ከባድ እንደሆነ እናውቃለን። እና ያው ልጅሽን በምን አይነት የበቀል ስሜት እንዳሳደግሻ ታውቃለሁ። ከዛ ውጭ ግን በምን አይነት ፈተና ውስጥ እቺን ሴትዮ አግኝታችሁ ወደ ልመና ህይወት እስክትተዳደሩ ድረስ ምን አይነት ነገር ነበረ እርምጃ ትወስጂ የነበረው? በየሰው ቤት ልብስ እያጠብኩኝ በየሰው ቤት እየተሰቃየው ነው። አሁንም እኮ ያው ነው። አሁንም እኮ ብዬ አልተቀመጥኩም። አሁንም እንደዛው ስቃይ ነው። ሁሉ ነገር ጣሪያ ነክቷል። እያየኸው ነው። የቤት ኪራይ በየወሩ ነው የሚጨምሩት። የራሴ ቤት ውስጥ እንኳን አይደለም የምኖረው። ሀብት ንብረት ብፈልግ ኖሮ ታዲያ ያን ነገር አላረግም ነበረ? ተወኝ እስኪ። አሁን
ወደዚህ ቦታ ላይ እንግዲህ በጥቆማ እንዳመጣሽና እኛም በመኪና ውስጥ ሆነ እንዳገኘንሽ ያለኛ ግብግብ እንደተፈጠረ መኪና ውስጥ የነገርሽና አንዳንድ ነገሮች እንደነበሩ እናውቃለን። እና እዚህ ቦታ ላይ በጥቆማ ስትመጪ እነዛ የቀጠርሻቸው ሰዎች ለተለያዩ አይነት ወንጀሎች እንደምታሰራቸው እንደምታሰማራቸው ነበረ። ከዚህ በተጨማሪ መሰሪ ወንጀል አለ? እኔ ምንም ነገር የምሰራው ነገር የለም። እርግጠኛ ነሽ? አዎ ምንም ነገር አላደረግም። እኔ የልጄን ህይወት እንጂ ያዛ ምንም አሁን አንተ የምትለውን ነገር ምንም ነገር የማውቀው ነገር የለም። ምንም የተለየ የምትፈጽሚያቸው ነገሮች? ምንም ነገር የማደርገው ነገር የለም። በጣም ቆንጆ። እንግዲህ ተመልካቾቻችን መኪና ውስጥ አግኝተን ግብግብ ተፈጥሮ ነበር። ከዛ በተጨማሪ ደግሞ እዚህ ጋር ካሉት ሰዎች ጋር ብዙ ወንጀሎች እንደምትፈጽም እኛ ያገኘናቸው ጥቆማዎች ያሳዩል። ነገር ግን እሷ እያመነችልን አይደለም። ያው ትንሽ አሰልቺና ጉንጭ አልፋ ክርክር እንደሆነ ለእናንተም ይገባናል። ነገር ግን ከምትናገራቸው ነገሮች ፍሬ የሚሆኑ ነገሮችን ካገኘን ብለን ነበር ሁሉ ነገር ስናወራ የነበረው። ለኛ የሚጠቅመንና ለማስረዳት የሚሞክረን ነገር እያደረግን ያለ ነው። እስቲ ተጨማሪ የምናገኛቸው ነገሮች ካሉ ደግሞ ለማወቅ እንሞክራለን። አብራችሁን ቆዩ። ቆናቲን ኬስ ያመጣችሁት ለምን እንደምትመጣው ለካከው አማ ኬስ ያመጣችሁት ምን ማለት ነው? ለምን እንደምትመጣው አርፈሽ ቁጭ በይ። ኬስ ያመጣችሁት ቁጭ በይ። እናትሽን እናገኛታለን። ቁጭ አልኩኝ። ቆይ ከሷ ምን እንደምትፈልጉት መጀመሪያም እናገኛታለን ብለን እሺ የምትፈልጉትን ነገር ነገርኳችሁ። ሌላ ምን እንደምትፈልጉት? ዋናው የዚህ ሁላ ሴራ ጠንሳሽ ማን ሆነ? እናቴ እንዴት አገኛችኋት? እኔ ነኝ። የሷ እጅ የለበትም። እናቴ ሞታለች ስትይ አልነበረ እኮ? በቃ የሷ እጅ የለበትም። እማ ስሚኝ፣ አሁን እባክሽን ዝም በይ። አሁን ወደዚህ ቦታ ላይ በምን አይነት መንገድ እንደመጣሽ ታውቂያለሽ አይደለ? ከሰው መልእክት ደርሶልሽ እዚህ ቦታ ላይ መጥተሽ ተደብቀሽ ነበር ይዘንሽ ነበር። ስሚኝ፣ እኔ ተረጋጊና ምን ጠይቅሽ እያንዳንዱን ነገር እንድትሰሚ ፈልጋለሁ። ያም አይሆን ከሆነ ግን አንቺ ላይም እናትሽ ላይም እርምጃ እንወስዳለን። አሁን ይኸውልሽ፣ ሰሚኛለሽ? ዝም በሉ እባካችሁ። በቃ እሷ ምንም ሁለታችሁም አንተዋችሁም። ሁለታችሁም ወንጀለኛ ናችሁ። ምን አድርገሻል? ምን አድርገሻል? ምን አድርገሻል? እኔን ያደረኩት ጭቅጭቅ ውስጥ እንድንገባ አይደለም። እሷን አውጣት። በቃ እኔ ነኝ የምትፈልገውን ነገር ሁሉ ልንገር። እሷ ግን ያለችበትም ንገሪኝ። ስለዚህ አንቺም ለልጅሽ አንቺም ደግሞ ለእናትሽ ጥብቅና እየቆማችሁ ነው። በቃ እሷ እጇ የለበትም። እኛ ደግሞ በዋናነት የምንፈልገው ምን አይነት ወንጀል እንደተሰራ ነው እንጂ ወንጀሉን ማንፈጸመው አይመለከተንም። ስለዚህ የምትነግሪኝ ነገር ካለ ንገሪኝ። እኮ ወንጀል እኮ የለም። የአንድን ሴት የአንድን እናት አይን ማፍሰስ ወንጀል ነው። አግቶ ከልጆቿ ለይቶ ለዘመናት ማስቀመጥ ወንጀል ነው። ያለ ፍቃዷ እንድትለምኑባት ማድረግ ወንጀል ነው። እዚህ ነገር ላይ ደግሞ እናትሽም ተሳታፊ እንደነበረችና ይሄንን በቀል በዋናነት ትመሩት የነበረው እናንተ እንደሆነ ነገር አለ። ይሄን ሁሉ ወንጀል ካወቃችሁ ሌላ ምንድን ማጣራት የምትፈልጉት? በቃ የተፈጠረው ነገር ይሄ ነው። የሷ እጅ ደግሞ የለበትም። እናትሽ ደግሞ ፈልጋ ይሄንን ነገር እንዳደረገችና አንቺንም ለበቀል ስታመቻችሽ እንደነበረ ከልጅነትሽ ጀምሮ አታረገውም አይደል? ዋሽታ ነው አይደለም? ዋሽታ ነው አይደለም? ካሜራችን ከዛ በተጨማሪ ደግሞ ምን ማለት ነው? እኔ ነኝ ማለት አሁን ይላችሁ ጭቅጭቅ እናንተን ጭቅጭቅ አይደለም የምፈልገው። አንድ ነገር ልንገርሽ፣ እኛ ያገኘናቸው መረጃዎች አሉ። ሳሚ ያው እናንተም ውጭ ወተን ያወራናቸው አለ፣ ካሜራ ያልተቀረጸ ግራ ያጋባን እናንተ ያስደነገጠ አንድ ነገር አለ። አሁን ላይ ማንሳት አልፈልግም እሱን። በመጀመሪያ ግን የምፈልገው ነገር ቢኖር ሁለታችሁም ሌላ የደበቃችሁት ነገር ካለ እናትም አብሶ ካንቺ ጋር ነው ችግሬ። ሳሚ ካንቺ ጋር ኢንተርቪው በሚያደርግበት አንቺን በሚያወጣጣ ሰዓት እኔ አንዳንድ ጉዳይ ሳጣራ ነበር። ያገኘሁት ነገር አለ ሳሚ፣ ላንተም ጨረፍታው ነገር ያለው እሱ መጨረሻ ላይ አነሳዋለሁ። ግን መጀመሪያ እናንተ ቤተሰቦች አስደንጋጭ መረጃ ነው እጃችን የገባው። እስካሁን ካሰማናቸውም ማለት አላቅም እናትና ልጅ ናችሁ። የምር እርግጠኛ ነች? ልጅሽ ነች? እቺ ልጅ ልጅሽ ነች? መልክ መመሳሰል። አንቺ ዝም በይ፣ ማታቂው ነገር አለ። አንቺ ዝም በይ፣ ማታቂው ነገር አለ። እርግጠኛ ነሽ? ለዛ ነው እንደዚህ የመረሽ ያሳደግሻት። ከዚህ በላይ ምን ላድርግ? ምን አርገሽኛል? እኔ ወዲጄ ፈቅጄ ጨረሽ ልጅሽ አይደለችም እንደነሱን ካንተም እሷም ልጅሽ አይደለችም ብለህ ስንት ነገር ስታረገን ነበር። አሁን ደግሞ ጨራሽ አንተም ተጨመርክና ልጅሽ አይደለችም። ልጅ እኮ ናት። ምን ሆነ ነው? ኬት የመጣ ነው ይሄ? አሁን እኛ የምንፈልገው አንድ እናት ይሄንን ሁሉ ነገር ታረጋለች ብለን አናስብም። ምክንያቱም እናት ነሽ። እናት እንደመሆንሽ ደግሞ ልጅሽን ለነገ ህይወቷ የተሻለ ነገርን ማስተማር እንጂ በበደል ገፋፍተሽ ወይም ደግሞ የበቀል ስሜት እንዲፈጠርባት ከልጅነቷ ጀምሮ አሳድረሽባት ስታደግ እንደዚህ አይነት በቀል እንድትፈጽም እኛ እንኳን ስናገኛት ተመልካቾቻችን ለእናንተ ማሳይተናል። እያመናጨቀች ወደ ልመና ቦታ እየወሰደች ከዛ በተጨማሪ ደግሞ በልመና ህይወት እንዲተዳደሩና ሆን ብለው ሴትዮዋን አይኗን እንዲጠፉ ምን አይነት ክፍል ውስጥ ጭምር አፍነዋት እንደነበረ መታየት ነው፣ ያያችሁት ነገር ነው። ይህንን ሁሉ ነገር እንድታደርግ ያደረግሽው ደግሞ አንቺ እናት ነሽ። አንድ እናት ደግሞ ልጇን በእንደዚህ አይነት መንገድ እንድታደግ በፍጹም አትፈልግም።
ያደረገችው ነገር ይሄንን ነገር እሷ አምናልናለች አውቃ ነው ልትይን እንዳልሆነ ደግሞ እርግጠኛ ነኝ ለማመን ጉዳይ እኮ አይደለም አንድ ልጅ እንዴ ሳይኖርክ ነው እንዴ መልካምና ያለውን ነገር የምታስተምረው ያለኝን በሚችለው አቅም አድርኩት እኔ አቅሜ ካልቻለስ የማልችል ከሆነ አቅምሽ ባይችልም እኮ ልጅሽ በደለኛ ሆና እንድታደርግ ወይም ደግሞ ወንጀለኛ ምትበቀል ሴት ሆና እንድታደርግ ማድረግ ያለ ምን ታደርግ የአንድን ሰው አይን ማጥፋት አግቶ እስከ ማስለመን ይኸውልሽ አንቺን እኔ ችግር የለውም ሳሚ እኔ ወጥቼ እመጣለሁ አንድ መረጃ እያጠናከርኩኝ ነው እሱ ነገር ግን እውነት ሆኖ ከተገኘ እኔ ካንቺ ራስ አልወርድም አንቺ ማለት በጣም ጨካኝ ለልጅሽ እንኳን ያልተመለሽ ሰው ነሽ ልጅሽን ሲኦል ምትከቺ ሰው ነሽ ጫዋትን ሳይዝ ለእናንተ እኮ ነው እንደዚህ የሚመስላችሁ እንጂ እኔ ልጅ በምችለው በአቅሜ ሳሚ እኔ መረጃውን ይዤ እመጣለሁ እሱን ሳመጣ ግን አንቺ ነሽ የምትጸጸችው ባረግሽው ነገር የለም ነገርኩሽ በቃ አሁን ትሰሙኛላችሁ የእናንተን ጭቅጭቅ ልንሰማ ወይም ደግሞ በእነዚህ አይነት መንገድ እንድትሄዱ አይደለም ፈልገው ይኸውልህ ተጠቂ እባክሽ ተጠቂ ይኸውልሽ አሁን ለልጅሽ የተሻለው መፍትሄ ማበጀት የምትችይው አንቺ ነሽ ከዚህ በላይ ምን የተሻለ ነገር አለ እንደዚህ አይነት ወንጀል ውስጥ እንድትገባ አንቺ እንዳደረግሻት ከኔ ጋር በነበረሽ ንግግር ላይ እንግዲህ የነገርሽኝ ነገር ነው አሁን ላይ ምንም ተዋሽበት አንቺ ምን አድርገሽኛል ይኸውልሽ ምናልባት ለአንቺ ነገሮችን ግልጽ ለማድረግ ያህል እንደዚህ አይነት ወንጀሎች ሲፈጸሙ በዋናነት አንቺ ይህንን ነገር እየመራሽ እንደነበርና ብዙ ነገሮችን ስታደርጊ እንደነበረ እንግዲህ አንቺ የሚያየሽ ነው ቀጥራችሁ ቆንጆ ግን እናቴን ታዋት ይሄንን ነገር ማድረግ ያስፈልገው ለምንድን ነው ምናልባት ሁለታችሁ ከሰጣችሁ ነገር አንፃር የሚጣረስ ነገር ካለ መስማት እኔ በቃ ልበቀላት ስለፈለኩኝ አደረኩ ሌላ እኮ የተለየ ነገር የለም መበቀል ያስፈልገሽ ለምንድን ነው አባቴ ላይ ላደረገችው ነገር ነው በቃ ነገርኳችሁ እኮ ቅድም ሌላ እኮ የተለየ ነገር የለም አባትሽን በተለየ ሁኔታ እንደማታውቂውና አንቺ ከእናትሽ ጋር ረጅሙን ጊዜ እንዳደግሽ ረጅሙን ጊዜ እኔ ከአባቴ ጋር ነው ያደግኩት ምን አድርጋ እስኪ አስብ እስኪ አንፈልጋችሁም ብሎ አባረረን ከዛ እንዴት አድርጋ ነው እየሄደች ታየዋለች ትመጣለች ትሰቃያለች ይኸውልሽ እባክሽን ያለበለዛ አስወጣሻለሁ ለምንድን የምታስወጣ አርፈሽ ቁጭ በይ አሁን እናትሽ የምትናገረውን እያንዳንዱ ነገር ዝም ብለሽ የምትሰሚበት ሰዓት ነው ተግባባን እናትሽ ወንጀለኛ እንዳልሆነች ልትናገር ይፈልገሽ ሊሆን ይችላል ነገር ግን እናትሽ ደግሞ ትልቅ ወንጀለኛና አንቺንም ወደዚህ ወንጀል ከተተችሽ እሷ እንደሆነች እየነገረችን ያለችው ቢገባሽና ነገሮችን ማሰብ ብትቺ ይሄንን ነገር ለማጥራት እየሞከረን ያለ ነው እናትሽ የሆነት እናት ከሆነች እንዴት የገዛ ልጇን እንደዚህ አይነት ወንጀል ላይ እንድትሳተፍ ታደርጋለች የሚለው ለኛ መንገድ ነው እኔ የሆነት እናቷንሽ የምትለኝ እኔ ልጅ እኮ ናት ምን ሆነ ነው የሆነት እናቷ ምናምን የምትለው ሌላ ነገር ደግሞ እየጠነሰስክ ነው እንደ አንተ የሆነት እናት ከሆንሽ ለምን እንደዚህ አይነት ወንጀል ውስጥ እንድትገባ በቃ እኔ በአቅሜ በነበረኝ በማደርገው ነገር ሆነ የሆነ ነገር ሆናል አንዴ አይደል እንዴ ስለዚህ እኔ ልጄን እንዴት ነው ልጅሽ አይደለችም እያልከኝ ያለው ለኔ ቅድም ስትነግሪኝ የነበረው ምን መሰለሽ አንቺ ልጅሽን ያሳደግሽበት መንገድ እንግዲህ ሰው ቤት ውስጥ እየሰራሽ የተለያዩ ነገሮችን እያደረግሽ እንደነበረ ነው ተሰቃይታ ያደገች እናት ደግሞ ወደፊት ልጇ ወንጀለኛ እንድትሆን ወይም ደግሞ በቀለኛ ሆና እንድታደርግ በፍጹም ታደርጋለች ብዬ አላስብም የልጅሽ የነገ ህይወት የሚያሳስብሽ ቢሆን ኖሮ የሰው ቤት እየለፋሽ እንደማሳደግሽ የልጅሽን ነገር ለማስተካከልና የተሻለ ህይወት እንዲኖራት ለማድረግ ነበር የምትሞክረው አንቺ ግን ያደረግሽው እንድትበቀልና ከአንቺ ጋር ይሄን የበቀል ስራችሁን እንድትሰሩ ነበር ምክንያቱም አክስትየው በምታደርገባት የአእምሮ ጫና ምክንያት ነው እንጂ እኔ እንደዛ ይሆናል ብዬ አስቤ አልነበረም ነገሮቹ እንዳልሆኑ ሆኑ በቃ ያ ነው እንጂ ልጄ እንደዛ እንድትሆን የሚያስብ እናት የለም አዎ ግን ያን ነገር እንድታደርግ ደግሞ የገዛ ክስቷ አደረገችው በቃ ያደረገችው እኮ ነው የተደረገው እኔ ምንም ነገር ያደረኩት ነገር የለም እኔ እናቴ ክፉ ናት ብዬ እንዳስብ ነው የምትፈልገው ቆይ ማለት ለኔ ክፉ ለማድረግ ነው ሁለታችሁም ሴቶች ናችሁ ሴት ከመሆናችሁ በተጨማሪ ደግሞ በብዙ አይነት ችግር አንቺም ባለቤትሽን አተሽ ብዙ መከራ ብዙ ችግር አሳልፈሽ የመጣች ሴት ነሽ አንቺም ብትሆኚ ደግሞ ከእናት ጋር በችግር ያደግሽ ሴት ነሽ እና እንዴት ነው አንዲት ሴት ላይ ጨክናችሁ አይን ለማጥፋት የበቃችሁት አይን ከማጥፋት በተጨማሪ ደግሞ በልመና ህይወት እስከ መተዳደር ያደረሳችሁ ምን አይነት ጭካኔ ይሄ ጭካኔ አይደለም ይኸውልህ እሷ ያደረገችውን ደግሞ ብታውቅና ብትረዳ በደንብ በእኔ በኩል ሆነ ደግሞ በደንብ ብትረዳ ይሄ ምንም ማለት አይደለም እሷ ያደረገችብንን ነገር ብታውቅ ይሄ ምንም ማለት አይደለም ምን ማለት ነው ምንም ማለት አይደለም እኔ ብችል አልኩ እኮ ቅድም ነግሬሃለሁ ሁሌም የምነግርህ ነው ደግሜ አሁንም እነግርሃለሁ ብችል ከዚህም በላይ ነበር ማደርጋት ልጅ ምንም ነገር ያደረገችው ነገር የለም ነገርኩህ እኮ አንተ አንድ ምንም ማታቀጻ ልጅ ላይ ስንት ነገር ነው ያደረጉት ከልጅነቷ ጀምሮ ስንት ነገር ይሆነው ይሁን ብዬ አልፌ ትቼው እንዴ አሁን ምን አደረግናትና ይሄ ምንም ማለት እኮ አይደለም
እንዴ የልጅስ ህይወት አያሳዝንህም እንዴ? አንተ እኮ ማሰብ የነበረብሽ አንቺ ነሽ። እኔ ከዚህ በላይ አንቺ ነበርሽ አዝነሽ ወደ ወንጀል እንድትገባ ማለት ነው። አንተ ነህ አሁን ወንጀል እያልከ ያለኸው። ለኛ ማለት አሁን ምን አይነት ነገሮች ምን አይነት ድርቀት ብትደርቁ ነው አንድን ሴት አይን ማፍሰስ፣ ከዛ በተጨማሪ ደግሞ ከተመቻቸ ህይወት አውጥታችሁ ልመና እንድትተዳደር ማድረግ፣ ከዛ ውጪ አፍናችሁ ለዘመናት ለወራት ማስቀመጥ እናንተ ጋር ከዚህ በላይ ምን እንዲፈጸም ነው የምትፈልጉት? የኛን ህይወትና የኛን ህልውና ያፈነችው ምን ሊባል ነው? ምን ሊሆን ነው? ስለዚህ እኛ ምንም ነገር አላደረግንም እያልኩ ነው። እናንተ እያሰባችሁ ያላችሁት አንድ ሰው ወንጀል ሲፈጽም ያ ሰው መቀጣት ያለበት በህግ ሳይሆን ወንጀል የፈጸመው ሰው በተዘዋዋሪ የሆነ አይነት ጥቃት መድረስ አለበት ብላችሁ ነው የምታምኑት። ያን ነገር ደግሞ ለኛ ያደርጋል። ለምን እናንተ በጊዜ ወደ ህግ መሄድ አላስፈለጋችሁም ነበር? አንቺ እንዳልሽው ባለቤትሽ የለንም። አቅም እኮ አይጠይቅም ይሄን ነገር። ትክክለኛና ማስረጃዎች ካላችሁ ከበቂ በላይ ነገሮች ማስተካከል ትችሉ ነበር አይደለ? ዛሬ ብትታሰር ነገ ታወጣለች። አንቺም እኮ እንደ ልጅ ነገሮች ማስተካከል ትችል ነበር አይደለ? ለምን ማስተካከለው? ወጣት ነሽ፣ ብዙ ነገሮችን ማስተካከል የምትችል ከሰሽ ህግ የራሱን መንገድ ይዞ ከዛ በኋላስ እሷ እየተቀለበች በሰላማዊ መንገድ ትኖራለች። ስለዚህ ማድረግ የነበረብሽ በህገ ወጥ መንገድ አይኗን አፍስሶ ለያደረገችው ወደ በድላለች። በመጀመሪያ በድላለች የምትሉት ነገር ለኛ ያሳምነንም እስካላጣራንና እኔ ደግሞ ልነግርሽ የምፈልገው ምናልባት ላንቺ በቀሉ ልክ ሆኖ መስሎ ሊታይሽ ይችላል። ለኛ ደግሞ ዋና ስራችን ህግ ማስፈን ስለሆነ አንቺ ወንጀለኛ ሆናችሁ ወደ ህግ አካላት የምትወረወሩ ነው። ተግባባን? ከዚህ በኋላ ህይወታችሁ የሚሆነው ወህኒ ቤት ነው። ከዚህ በላይ ከእናንተ ጋር ምንም አይነት ጉንጭ አልፋ ክርክር ማድረግበት ምክንያት የለም። ልጄ ወንጀለኛ አይደለችም። አሁን ልጄን እዚህ ውስጥ እንዳከታት ነግሬሃለሁ። ሲጀምር ከዚህ በላይ እሷ ያደረገችን የእሷ ወንጀል አይደለም እንዴ? ህግ ቢኖር ኖሮ እኮ ስንት ነገር ያደርግልን ነበር። ስንት ነገር ይሆን። ማስረጃውን ከታምጥች አቅሙ አልነበረንም አልኩ። አቅሙ ስለነበራት ማስረጃ ለመሰብሰብ እኮ አቅም አይጠይቅም። ይሄ ምክንያት ተብሎ ፍንጭ እንኳን ያስፈልገናል አይደል? ፍንጭ እንኳን ልትሰጡን ይገባል አይደል? የሆነ ወንጀል ፈጽማለች ብላችሁ የምታስቡ አይነት ሰዎች ከሆናችሁ ለእኔ ፍንጭ መስጠት መቻል ትችላላችሁ። ያንን ፍንጭ ከሰጣችሁ ያንን ፍንጭ ተከትዬ ምን አይነት ወንጀል ለፈጸመችው የሚለውን አጣራለሁ። እሺ፣ እንደዛ የምታጣራ ከሆነ እስኪ ባለቤቴ በምን ምክንያት እንዴት እንደሞተና በፍጥነት ለምን እንደቀበሩት እስኪ ያንን እንትን በልልኝ። ትችላለህ? አችልም። በጊዜው አካላቶች ማሳወቅ ለምን አላስፈለገሽ? ምክንያቱም ሀዘን ነበረ፣ ድንጋጤ ነበረ። ያን ነገር ልናስታውሰው በኋላ አላሰብነው። ያን ነገር ብናመለክት ራሱ ከመመላለስ የዘለለ ነገር አናገኝም። መመላለስ ነው ሌላ አናገኝም ተብሎ እኮ እንደዚህ በዝምታ መቀመጥ እንዴ? ማድረግ ያለብንን ነገር አደረግን። ፍትህ አለ የምትሉ ከሆነ ሴትዮዋም ተጠየቅ። ምን ማለት ነው? ወይኔ ተወራወራላችሁ ምናምን ምን አደረግን? የሰው ነፍስ እኮ ያጠፉት ምን ማለት ነው? ስሚኝ፣ አንደኛ የአባትሽን ህይወት ስለማጥፋታቸው ምንም አይነት ማረጋገጫ የለሽም። ያ ማረጋገጫ አለኝ ብለሽ የምታስቢ ከሆነ ደግሞ ያንን ማረጋገጫ አሳይለን። ግዴታ አባቷን እኮ ናት እየኖረች ያለችው። እኔም አሁን አቅሜ ደክሟል። አሁን ይቺ ልጄ ምንድን ነው የምትሆነው? በምንድን ነው የምትተዳደረው? አስበው እስኪ። ነገ ከነገ ወዲያ አንድ ነገር ልንገርሽ፣ ስለ እናንተ ነገ ከነገ ወዲያ መጨነቅ መቻል የለብሽም። የእናንተ ነገ ከነገ ወዲያ የሚሆነው ወህኒ ቤት ነው። ለፈጸማችሁት ወንጀል ምንም ነገር ያደረግነው ነገር የለም። ይሄ እኮ ወንጀል ሴትዮዋ አይን መጥፋት ነው ወይስ ሌላ ወንጀል አለ? ቆይ ማለት ምን ያህል ብትደድቡ ነው እንደዚህ ልታደርጉ? የሰውን አይን ማጥፋት ማለት ትልቅ ወንጀል ነው። ያለ ፍቃድ ሰውን ማገት ማለት ትልቅ ወንጀል ነው። ከምትኖረው ከሙቀ ህይወቱ አስወጥቶ ወደ ልመና ህይወት ማሰማራት ማለት ትልቅ ወንጀል ነው። ማለት እንዴት ነው እንደዚህ በዚህ ልክ ልትታወሩ ይቻላችሁ? እውነትም ማሰብ የማትችሉና ምንም ያልተማራችሁ እንደሆነ ምን እናድርግላት? እሷስ የገዛ ወንድሟን የሚያደርግ ካልከው እኛም ማስረጃ የለንም። ማስረጃ ፈልግ፣ አሰባስብና የአባታችንን ገዳይ አምጣለን። ፍትህ እንፈልጋለን። እየተረዳው ያለሁት እናንተ ወንጀሎችን እየደበቃችሁ እንጂ ሌላ ተፈጸመ አልደበቅንም። ያለው ነገር ምንም ልትያትሽ እኮ የሴትዮዋ አይን መጥፋት ወንጀል እንዳልሆነ ነው እየነገርሽኝ። ወንጀል አይደለም፣ ጠፋ በቃ አለቀ። በድንገት ራሱ በአጋጣሚ ራሱ እኮ ይጠፋል። እንኳን ጠፋ ወይስ እኛ ስላጠፋን ነው ወንጀል ሆኖ የታያችሁ? ስለዚህ የእናንተ አመለካከት እንኳን ጠፋ ከሆነ ቀጥታ እናንተን የምንወረወረው ወደ ወህኒ ነው። አይኗ ስለጠፋ ብቻ ቆይ ማለት እኛ እኮ ፍትህ እንፈልጋለን። ምን አይነት ፍትህ? በቃ የአባታችንን ደም እንድታስመልሱልን እንፈልጋለን። የአባታችሁ ደም እንደፈሰሰና በእነሱ እጅ እንደጠፋ እኮ ምንም አይነት ማረጋገጫ ወይ ደግሞ ለእኛ ፍንጭ የሚሆን ነገር እየነገርኩ። ስለዚህ መረጃ እያሰባሰብክ አባታችሁ ታሞ እንደነበረ መረጃ እያሰባሰብክ እኛ ጋር ከመጣክ የእኛንም አሰባስብና አጣራልን። የህግ አካል አይደለክ? ሰሚያለሽ? የአንድን ሴት አይን ማጥፋት ትልቅ ወንጀል ነው። አይን ከማጥፋት በተጨማሪ ደግሞ ሰውን አግቶ ያለ ፍቃድ ማስቀመጥ ትልቅ ወንጀል ነው። በማይፈልግበት ሙያ ወይም ደግሞ በልመና ህይወት እንዲሰማራ ማድረግ ትልቅ ወንጀል ነው። ምናልባት ህግ ማጣት ለምን አትኑር፣ በቃ ለምን አትኑር፣ መኖር አለባት አይደለ?
አይን መጥፋቱን ተው። እያኖርሻትም ያለው እኮ ለእናንተ ጥቅም ነው። እናንተ ወጣችሁ ምንም አይነት ስራ እየሰራችሁ ስላልሆነና በልመና የምታገኙት ገንዘብ የተሻለ ስለሆነ ሲጀምር ገንዘቡን አልጠቀም ምን ያደርግልኛል? የሷ ገንዘብ ለምን አምታመጣው? እሺ ከጧት እስከ ማታ አስለምነሽ ጧት ይዘሻት ወጥተሽ ማታ ላይ ይዘሻት እየገባሽ ነው ያለሽ አይደል? እኔ እኮ ገንዘቧ ምንም አይጠቅመኝም፣ እንድትለምን ብቻ ነው የምፈልገው። የሰውን አይን እንኳን ትየው እንጂ አንተ አባቷን እኮ ሳታየው ነው እንደዛ ስንት ነገር ሆኖ የሞላው። ምን ሆነ? ምንም አላደረኳትም። ምንም የተፈጠረ ነገር የለም። እንግዲህ ተመልካቾቻችን ለኛ በጣም እንግዳ የሆነ ነገር ነው። እስከዛሬ ድረስ በእንደዚህ አይነት ልክ አይኑን በጨዋት ወይ መጣ ወንጀለኛ አይተን አናውቅም። ምክንያቱም ትልቅ ወንጀል የፈጸመው አንድን ሴት አይን አጥፍተው አብረው ሆነው ብዙ ወንጀሎችን ሲፈጽሙ እንደነበር ያየን፣ ነገር ግን ያ ነገር ወንጀል እንዳልሆነና ምንም እንደማያደርጋቸው ነው እየተማመኑ ያሉት። እንዴት እንደሆነ አላውቅም። ነገር ግን የእነሱን መረጃ ካሰባሰብ በኋላ ቀጥታ ለህግ አካላቶች ፋይላቸውን አስረክበን በህግ የምናስጠይቃቸው ይሆናል ማለት ነው። ችግር የለውም። እኔ እገባለሁ። ተውት፣ አስቀምጡት። ታሙ እንዴት ነው? እሺ ምን ማለት ነው? ስነ ስርዓት ይኑር እኮ ስነ ስርዓት ይኑር። ምንድነው? እሺ እንግዲህ አንተም ከእናትየው ጋር ዝም በይ አንዴ። አንተም ከእናትየው ጋር ኢንተርቪው እስክታደርግ እኔም አንዳንድ እጃችን የገባ መረጃ ከሷም ስልክ የወሰድናቸውን አጠናክረን ያገኘናቸው መረጃ ነበረ። ያው አይኗን ያጠፋሻት አክስትሽም ሕክምና ላይ ስለነበረች ከሷም መረጃ ማግኘት አልቻለም። እንዲሁም ከልጇ የተለያዩ መረጃዎችን ሳጣራ ከሚያውቁት ሰው ነበረ። አንድ ነገር በድጋሚ ጠይቅሻለሁ። እዚህ ወንጀል ላይ ልጅሽን ሆን ብለሽ ቂም ይዛ እንድትመረዝ አድርገሽ ያሳደግሻት ሆን ብለሽ መሆኑን ትናገሪያለሽ ወይስ አትናገሪም? ያኔ ሆን ብዬ ምንም ነገር ያደረኩት የለም። ሰው እንዴት ልጁን ሆን ብሎ እዛ ነገር ውስጥ የማይሆን ነገር የባለቤትሽ አሟሟት እንዴት ነበር? ከባለቤትሽ ጋር የነበረብሽ ችግር ምንድነው? ግጭት ነበራችሁ? ግጭትም አልነበረንም። እሷ ናት እህትየው ናት ያለያየች። ምንም ነገር የለም። አንቺ ከእህትየው ጋር ምን አይነት ግንኙነት አለሽ? ምንም ነገር ግንኙነት የለንም። ከልጅሽ አክስት ጋር ምን አይነት ግንኙነት? ምንም ነገር የለንም አልኩ እኮ። እንድንፋታም እንደዚህ እርግጠኛ ነሽ? እንዲህ ብላ ነው የነገረችሽ? እንዴ እንዲፋቱ ላይ ያደረገችው እሷ ናት። እኔ እስከማውቀው ድረስ አክስትሽና እናትሽ በምን እንደተጋጩ ታውቂያለሽ? በምን ሊሆን ይችላል? ያው አማቿ ስለሆነች ያለ መግባባት ነገር ሊኖር ይችላል። አባትሽን የማይሆን ወረቀት እንዲፈርም አድርጎ ከውርሱ ውጭ ያደረገው ማን ነው? አክስቴ ናታ። ሌላ ማን አለ? ለሷ ለአክስትሽ ተባባሪ የሆነችው ማን እንደሆነች ታውቂያለሽ? ኧረ ማንንም ማለቷን ትችላለች እንዴ? ያው ዞሮ የሷ ቢጤዎች ናቸው የሚሆኑት። እኔ ምንም ውስጥ የለውም ነገር ያለው እኮ። እርግጠኛ ነሽ? አዎ እንዴ ምን ለማለት ፈልገው ነው? አሁንም በድጋሚ እድል እየሰጠሁሽ ነው። እኔ ያገኘሁት መረጃ ስላለ እኔ ምን ታርጋችሁ ሀብት ንብረቱን እንዳንወርስባት ነው ያባረረችን። አባቷም ሲሞት መታ እንኳን እርሟን እንዳታወጣ ቀብር ላይ ድረሱ እንኳን ላለ ማለት እንትን ብላ እንደዚህ ሆነው ያው የእሷ ነው የእሷ ጉዳይ ነው እንጂ እኔ ምንም ነገር ያደረኩት ነገር የለም። እንዴ ምን ሆነ ነው? ምንድን ነው የሚያርበተብትሽ ይሄ ጉዳይ ሲነሳ? ምንም አልኩኝ። ከልጅሽ አክስት ጋር እንዲሁም ከሟች ባለቤትሽ ሟች ባለቤት ከተባለው እንዴ ካንቺ አባት ጋር የሚያገናኝ ምንም ያረክሽው ነገር የለም? አረ እኔ ምንም ነገር ያረክችላለች። እሺ አንድ ፋይል አሳይሻለሁ። እስካሁን ጊዜ ፈጀንበት ቤተሰቦች እኔም እሷ ወንድሜ ሳሚ እንዲጠይቃት ያረኩትኝ እኔ ከመኪናው በኋላ ወደ አንድ ቦታ ሄጄ ነበር። አንድ የተጠናከረ ማስረጃ እጃችን ገብቷል። እኛ ያለ ማስረጃ ያለ መረጃ ምንም ነገር አናደርግም። አሁንም በድጋሚ የምለው እሱን ነው። ጉዳዩን አሳይሻለሁ። የተለያዩ ዶክመንቶች አሉ፣ ሰነዶች አሉ። ይሄ የሚያሳየው አንድን እውነት ነግርሻለሁ። እናትሽ የአባትሽ ሞት ላይ ከአክስትሽ ጋር ተባባሪ እንዲሁም ንብረቱን እንዲወረስበት ተስማምታ ስትሰራ የነበረች ሰው ነች። ይሄን ደግሞ ሁሉንም እውነት ታውቂዋለሽ። አንድ ሰነድ አሳይሻለሁ። እንዴ ምን ማለት ነው? አንተ እኔ እና እሷን ማጣላት ነው ሐሳብህ? አይደለም። ቆይ እኔ ታውማታ አርፈሽ ቁጭ በይ። ትሰሚኛለሽ? እባክሽን አርፈሽ ቁጭ በይ። ለልጅሽ የፈለገውን ነገር ይበል። ምን ማለት ነው? እኛን ማጣላት ነው አላስፈራኝ ነገር። እሺ አንድ የተፈረመ ሰነድ አባትሽም እንዲሁ ክስ የመሰረተበት እናትሽ ላይ ምንም እንደማታረጋቃለሁ። ስለዚህ ምንም አትልፋ። እናቴን እኮ ከኔ እኛ ያለ ማስረጃ አናወራ። የምንም ማስረጃ እኔ ምንም ብትለኝ እንትን አይደለም እንዴ? ምን ማለት ነው? ሰነድ ምን እንደሆነ ትነግራታለሽ። እንዴ ጭራሽ ለልጅሽ ይሄን አታሳያት። ስለዚህ ዶክመንት ስለምን እንደምታወሩት ምን ማለት ነው? ምንድነው ታሳዩ? አምጣው። ምንድነው? አይሆንም። ምንድነው? አምጣ። ልቀቀኝ። እዛ ምን ፋኔና እህቱ የተካሰስንበት ነው እንጂ ከእሷ ጋር ምንም ያገናኝ ነገር ባለቤትሽን ሆን ብለሽ ከእህቱ ጋር ተመሳጥረሽ ከውርስ ውጭ እንዲሆን ያስፈረምሽው አንቺ ነሽ። አንታረገው። አንድ ሰነድ አሳይሻለሁ። በደንብ አንብቢው። ከመጀመሪያው ጀምረሽ በስትክክል አንብቢው።
ተሞሰች አይደለም ይኸውልህ እኮ ምንም ተባታቢማ ይኸውልሽ አንበሽ መረጋምጪ ቆራም ይኸውልሽ ዝም ብሎ ነው ይሄ አሁን ቴክኖሎጂ የሚሉትን ነገር አምጥተው ነው እንዴ ዝም ማለት ከስርም ሌላ አለ የፎቶ ማስረጃ እንዳታምኙ ማለት ምክንያቱም ይሄ አሁን በቴክኖሎጂ ባመጡት ነገር ፎቶን ተቀናብሮ ነው እኔ ምንም ነገር ማቆ ነገር ፎቶን ማየት ይችላል ሌላ ማስረጃ አለ እነዚህ እንግዲህ ፎቶዎች ናቸው እናትሽ የገዛ አባትሽ ከውርስ ውጭ እንዲሆን እየቀለዳችሁ አይደለም አረ እየቀለዳችሁ አይደለም እና ምንድነው ይሄ ትሰሚያለሽ እያንዳንዷን ነገር እውነት ትሰሚያለሽ ይገባሻል ልጅ እንዳታምኚ ምንም ነገር እንዳሰሚያ ስለ ሁሉም ነገር እያንዳንዷን ነገር አላምን ብለሽ ነበር አይደለ እናትሽ ስትጫወትብሽ ነበር ስታሳድግሽ ምን ማለት ነው አባቴ ሊገደልሽ አንቺ ቴክኖሎጂ ነው ይኸውልሽ ሰሚኛለሽ እያንዳንዱን ነገር ለልጅሽ ማስረዳት ያለብሽ ሰዓት ማለት ያንቺ እጅ አለበት አይደለም ይኸውልሽ የኔ ልጅ እኮ አክስትሽ እኮ አታላይ ነው ይኸውልሽ እባክሽን ይኸውልሽ እባክሽን አትረብሽ እባክሽ ነገር ውስጥ አባቴ ሊገደልሽ አንቺ ነሽ እኮ ልኩትም ባልኩሽ እኮ ማለት የለብሽም እሷ ለዛናት ሙዝማት ሌላ ብዙ ምን ናንቺ ይኸውልሽ እያንዳንዱ ነገር ግልጽ አድርገሽ ትናገራለሽ ገና ያልተጣራ ብዙ ጉዳዮች አሉ ስለዚህ ምንም እንትን ምን የለም ምን ማለት ነው እየቀለዳችሁ አይደለም ገና ብዙ የምናጣራው ነገር አለ ለኛም ውስብስብ ነው ስለ አባትሽ ያገኘናቸው መረጃዎች እንግዲህ እናትሽም ተሳታፊ እንደሆነች አንቺ ለሷ ከበር አክስትሽ አታላይ ነው እያለች ነበር ሰምተሻታል አንቺ እኛን ተጠራጥረሽ ነበር ቤተሰቦች እንግዲህ ያገኘነው መረጃ አስደንጋጭ ነገር ነው ለኛም ግራ ይገባል ማመን የከበደን ነገር ነው እጃችን የገባው ቆይ ግን ምን ቢያረጋት ነው እንዴ ወይኔ ብሌን ወይኔ እባክሽ ተረጋጊ ብሌን እኛ እውነቱ እንዲወጣ ነው የምንፈልገው እንግዲህ የገዛ እናቷን እዚህ ጉዳይ ላይ ተሳታፊ ሆናለች ነገሮቹ ካሰብናቸው በላይ ውስብስብ እየሆነብን ስለሆነ እኛም ትንሽ ተምታቶብናል እናቴ ስትላት ሞታለች ብላ ከቨርስ ታረጋግላት ነበር አሁን ያገኘነው መረጃ እንግዲህ በገዛ አባትሽ ውርስ መወሰድ ሞቱ ላይ ተሳታፊ እንደሆነች አክስትሽም የጤና እክል ስለገጠማቸው ባይናቸው ኬዝ ክትትል ላይ ስለሆነ ነገ ከነጎዲያ እሳቸውን አግኝተን እውነቱን ማናወጣጣበት ምክንያት የለም ይሄ ጉዳይ ካሰብነው በላይ ጥልቅ ውስብስብ ታሪክ ነው ቤተሰቦች እኛም በየጊዜው ያገኘነው ነገር ለማመን ከብዶናል ምናረጋው ነገር ቢኖር ሁሉንም ነገር ተባባሪ ሆነሽ እንደገና እንዲጣራ ታረጋለሽ ምን ማለት ነው አሁንም ሰላይ ልታረገኝ ነው እኔ ገላታለሁኝ ከዚህ በኋላ እንግዲህ የቻልነውን ጥረት አድርገን እውነት እንደምናገኝ ተስፋ አድርገን ነበር ማለት እኮ ነው ተረጋጊ ነይ ገሰራው እሷ ጋር ውሰዱኝና እኔ ልግደላት ገላታለሁኝ